سلام سلام زخبركم تخطلتي نايزا channel كمي لهم كمي تولو كمي تحضروا كمي ترفدوا كمي قطع ساعتكم كل أمان دي كل سلام كمي لهم الناس تدخل لهم كنتي استلم ده لايك سبسكرايب حدثتي شير كومنت كالي إذا كبرت الليون كبرو تجلتن تخلوا وندا كبركم بيتسابكنوا ናብ ትምህርትና ኸናቲና ናይ ሎማዓልቲ ትምህርትና ኸመን ዲያሎግ ይኸውን ዲያሎግ ዝርርብ ማለት እዩ እንግሊዝኛ ለመነጋገር ሁሉ ጊዜም ክትዘራረብ አለካ ማለት እዩ። ኦኬ ሰላም ሰላም ብያለሁ። በመላ ለምትገኙ ኢትዮጵያውያን ኤርትራውያን እንኳን ደህና መጣችሁ። እንዴት አደራችሁ? እንዴት አረፈዳችሁ? እንዴት ዋላችሁ? እንደተለመደው ስትገቡ ማድረግ አትርሱ። የምትችሉትን አድርጉ እያልኩ ወደ ዛሬ ትምህርታችን ስንገባ ዲያሎግ ነው። በሁለት ሰዎች መካከል ወይ በብዙ ሰዎች መካከል የሚደረግ ንግግር ማለት ነው። ዲያሎግ ኮንቨርሴሽን ያው ነው፣ አንድ ነው። ቅርታ እንደተለመደው ማድረግ አትርሱ። በተለይ ኮሜንት ማድረግ ይጠቅማል። እንዴት ማድረግ እንዳለብን ስለሚያስተምረን በተቻላችሁ ኮሜንት መጻፍ በር ብቻ ሳይሆን ምን ተምራችኋል፣ ምን ጠቅሟችኋል፣ ወይ ደግሞ ምን ማድረግ አለብን፣ ምን መጨመር አለብን፣ ምን ማቀነስ አለብን በኮሜንት ብትጽፉ ደስ ይለኛል። ዲያሎግ ከብሎክ መቀጠታ ማለት ነው። كان مجمّر حتى طيب لالو hello how are you hello how are you I'm fine, thank you. Hello, how are you? I'm fine, thank you. hello how are you hello how are you I'm fine thank you I'm fine thank you I'm fine thank you I'm fine ቴንክ ዩ ደህና ነኝ እግዚአብሔር ይመስገን አልሐምዱሊላህ እያለች ነው ማለት ነው። ቀጥሎ what is your name ማለት ማነው ስምሽ? ስምዑ እንሽምኪ ይብላደለ What is your name? My name is Anna. What is your name? My name is Anna. ሰሚዑማ what is your name what is your name ሁሉ ጊዜ ሽም ክትላለ እንዳልኳን ካንስ ሓደ ሰብ ከአንድ ሰው ጋር ለመተዋወቅ መጀመሪያ ስሙ መጠየቅ አለብህ። ማነው ስምሽ? ማነው ስምህ ማለት ያስፈልገናል ማለት ነው። ሰው what's your name እያላት ነው። ወንድን እየጠየቀ ያለ what's your name ማነው ስምሽ? my name is Anna my name is Anna ማነው ስማ? አና ነች ስማ ማለት ነው። ኦኬ ወደሚቀጥለው እንሄዳለን። where are you from where are you from ከየት ነሽ? Where are you from? I'm from India. Where are you from? I'm from India. where are you from ከየት ነሽ? ከበይ ይድብላደል ማለት አደኸ በዩ ይድብላደል። I'm from India ህንድ ማለት I'm from India ሁሉ ጊዜ የአገር ስም ሲጻፍ ኢትዮጵያ፣ ኤርትራ፣ ኬንያ፣ ሱዳን፣ ኢንዲያ፣ እንግላንድ፣ አሜሪካ የመጀመሪያው ፊደል ሁሉ ጊዜ ካፒታል መጻፍ አለበት። ስም ስለሆነ የሰው ስምም እንደዛ ካፒታል ሌተር ኢንዲያ ታያቸዋል። አይ ካፒታል ሆኗል ማለት ነው። ይሄ አይ ስሞል ሌተር ነው። ይሄ አይ ስሞል ሌተር ነው። ይሄ ግን ካፒታል ሌተር ነው። ኦኬ ሶ ሁሉ ጊዜ የአንድ ሀገር ስም የሆነ ስም ከሆነ የመጀመሪያው ፊደል ካፒታል መጻፍ አለበት ማለት ነው። ሶ where are you from where are you from I'm from India ከህንድ ነኝ ይደግመዋል። ስሙት። How old are you? I'm 20 years old. How old are you?
I'm 20 years old. How old are you? How old are you? ስንት ነው እድሜሽ? እንደ እድሜ ይድል አይደለም። I am 20 years old. I am 20 years old. 20 ዓመቴ ነው። 10 ዓመቴ ባለ 10 ዓመቴ ትብላለህ። I am 20 years old. What do you do? ይብላለህ መልሱ። What do you do ማለት እንታይ ትሰርሒ ማለት። What do you do? ስራሽ ምንድን ነው? እንታይ ትሰርሒ? What do you do? What do you do? I am a student. What do you do? I am a student. What do you do? I am a student. ተማሪ ነች ማለት ነው። ስራ የላትም። I am a student. ትምህርትም ስራ ነው ማለት ነው። I am a student. What do you do? I am a student. ተማሪ ነኝ። ቀጥሎ ጥያቄ Are you happy today? Yes, I am happy. Are you happy today? Are you happy today? ዛሬ ደስተኛ ነሽ? መዓልቲ ተሐጉስ ከለኸ ዶ ይብላል። ሕጉስቲ ዲኻ ሎ መዓልቲ ይብላል ማለት Are you happy today? Happy. Happy መደሰት ሕጓስ today ዛሬ ማለት ነው። ሎ መዓልቲ ማለት Yes ኮማ እቺ ኮማ ትባላለች። ሁሉ ጊዜ yes ወይ no ካልን በኋላ ኮማ ማስቀመጥ አለብን። ለምን ቢባል አረፍ ስለምንል ማለት ነው። የስ ብለን ከዚህ በኋላ እንቀጥላለን። ቀስ ብለን እንቀጥላለን። መንሸራተት የለም። የስ አይ አም አይደለም የምንለው። የስ አይ አም ሃፒ። የስ አይ አም ሃፒ። ይደግመዋል። ስሙት። ከደግሞ ይስምዑዋ። Are you happy today? Yes, I am happy. How was your day? My day was good. How was your day? was ትራይኩም አለዚያ was እችን ታያታላችሁ። was past tense ነው። ቀንሽ እንዴት ነበረ ነው። ከመይ ነይሩ መዓልቲ ክሎ መዓልቲስ ከመይ ሕሊፍኪ ይድላለን። ስላለፈ was እንድሕር ደይ ሓለፈ ካላለፈ ግን is ነው የምንለው። how is your day እንላለን። ከመይ ሎ መዓልቲ ትብላ። ዛሬ እንዴት ነው ቀኑ እንዴት ይዞሻል ለማለት ቀኑ ስላላለቀ ስላለ how is your day እንላለን። ቀኑ ካለቀ በኋላ ወደ ማታ አካባቢ ከተገናኘህ ግን ምን ትለዋለህ? how was your day? ከመይ ነይሩ መዓልቲስ ከመይ ነይሩ? ዛሬ ቀን እንዴት ነበረ? ቀኑ አልፏል ማለት ነው። ኦኬ my day was አሁን ምንድን ነው? የፓስት ቴንስ የኢዝ ፓስት ቴንስ ነው። አለፈ ነገር ማለት ቀኔ አሪፍ ነበረ፣ ጥሩ ነበረ፣ ጉድ ነበረ። ጽቡቅ እንድሕር ክትብል ኮይና ግን ኢዝ ክኾን ነይሩ ወዚ አሁን ጥሩ ነው፣ ቀኔ አሪፍ ነው ለማለት ማይ ዴይ ኢዝ እንላለን። ኢዝ ጉድ ማይ ዴይ ኢዝ ጉድ። ግን አልፏል ቀኑ ስላለፈ ወዝ እንላለን ማለት ነው። ግልጽ ነው አይደል? ስለዚህ ወዝ ምን ማለት ነው? የኢዝ ፓስት ቴንስ ነው፣ ያለፈ ነገር ነው ማለት ነው። ግልጽ ነው አይደል? ኦኬ ይደግመዋል መሰለኝ። ስሙት። How was your day? My day was good. Tips to boost your online fashion retail. Do you speak English? Do you speak English? ምን አለ? ዱ ዩ ስፒክ እንግሊሽ። እንግሊዝኛ ትናገሪያለሽ። ስፒክ ማለት መናገር ማለት ነው። ስፒክ ቶክ፣ ሁሉም መናገር ማለት ነው። ሶ ዱ ዩ ስፒክ እንግሊሽ፣ እንግሊሽ ታወሪያለሽ። ጥያቄ ስለሆነ ሁል ጊዜ ጥያቄ ምልክት። እዚህ ጋር ደግሞ አንድ አረፍተ ነገር ከጨረስን በኋላ 4 ነጥብ እናደርጋለን በአማርኛ፣ ትግርኛ። በእንግሊዝ ደግሞ ፉልስቶፕ ትባላለች። አንድ ነጥብ ፉልስቶፕ፣ 4 ነጥብ ማለት ነው። የስ ሊትል እንግሊሽ ታወሪያለሽ፣ እንግሊሽ ትነጋገሪያለሽ። አዎ ትንሽ የህንድ ልጅ ስለሆነች እንደ እንግሊዛዊ መነጋገር አትችልም። እንደኛ እንደ አፍሪካውያን ማለት ነው የምትችለው። ልክ እንደኛ ብዙም አትችልም ማለት ከማይ ማለት የስ ሊትል የስ ሊትል ትንሽ እችላለሁ። የሚጠይቃት የመለሰች ነው፣ ግን
እችላለሁ ለማለት ያስደፍራል። ለምን? እንግሊዝኛ በጣም ከባድ ስለሆነ ማለት ነው። ጠለቅ ብሎ ልክ እንደ ትግርኛ እኮ ራሱ ከባድ ነው። አማርኛም እንደዛ። አማርኛ ጥያቄ እንመልሳለን እንዲ እንመልስ። ማትሪክ እኮ ብዙ ጊዜ የሚወድቀው ሰው አማርኛ ነው። አማርኛ እንዲያም ትግሬዎች ወይ ኤርትራውያኖች ይሻላሉ። አማርኛ ትግሬ ወይ ኤርትራዊ ማትሪክ ሲያደርግ ኤ ነው የሚያመጣው። ለምን? ቋንቋው የእሱ ስላልሆነ ስለሚያጠናው ፈተና ጥሩ ውጤት ያመጣል። ሌላ ግን አማራ ከሆንክ ግን የእኔ ቋንቋ ነው። ትግሬ ከሆንክም ትግርኛ ከሆነ ፈተናው ትግርኛ ማምን አጠናለሁ ምናምን ብለህ ከዚህ በኋላ ፈተና ላይ ሲመጣ ጥሩ ነጥብ አታመጣም ማለት ነው። ኦኬ ኦኬ ነው። ኦኬ እንቀጥላለን። ይህ ምን ሆነ ነው? ኦኬ ዱ ስፒክ እንግሊሽ? የስ ሊትል ብላለች። ስሙት። English? Yes, a little. Do you like English? Yes, I like English. Do you like English? Yes, I like English. Can you help me? Yes, I can help. ካን ዩ ሄልፕ ሚ? ልታግዝኝ ልትረድኝ ትችያለሽ? የሆነ ተቸግሯል ማለት ነው። ተግዝነት ለዳ ይድብላ ደለ የስ አይ ካን። የስ አይ ካን። አዎ እችላለሁ ብላለች። ታግዘዋለች ማለት ነው። ምን ሆነ ነው ይሄ እናቱ? ኦኬ የሚቀጥለው ጥያቄ Help. Can you help me? Yes, I can help. Where do you live? I live in Dhaka. ዌር ዱ ዩ ሊቭ? የት ነው የምትኖሪው እያላት ነው። ደግሞ ሌላ ጥያቄ ነው ይሄ ማለት ነው። ኦኬ አይ ሊቭ ኢን ዳካር። ዳካር የሚባል ከተማ ነው የምትኖረው ማለት ነው። ዳካር። አይ ሊቭ ኢን ዳካር። ዌር ዱ ዩ ሊቭ? አይ ሊቭ ኢን አዲስ አበባ፣ አይ ሊቭ ኢን አስመራ፣ አይ ሊቭ ኢን ባህር ዳር ብለን እንደምንመልሰው ማለት ነው። ኦኬ ተኸይኑ እዚ ኣብን ኮነ ዝተኸኻል ኦኬ የሚቀጥለው ጥያቄ እንሂድ። እምቢ ያለ ይሄኛው የራሱ ጉዳይ ነው። Where do you live? I live in Dhaka. Are you busy? No, I'm free. Are you busy? አላት። ስራ በዝቶብሻል፣ ተጨናንቀሻል እንዴ እያላት ነው። Are you busy? ቢዚ ነሽ እያላት ነው። No, I'm free. ነፃ ነኝ። ቢዚ አይደለሁም፣ ነፃ ነኝ። ስራ የላትም ማለት ነው። ስራዋን ጨርሳለች ማለት ነው። ወይ ማጥናት የለባትም ማለት ነው። አጥንታ ጨርሳለች ማለት ነው። ሶ አይ አም ፍሪ። አይም ይሄ ሲነበብ ብዙ ጊዜ ነግሬያቸዋለሁ። አይ አም ማለት ነው ባጭሩ። ወደሚቀጥለው እንሄዳለን። Are you busy? Are you busy? No, I'm free. Are you ready? Yes, I'm ready.
አር ዩ ሬዲ? ሬዲ ማለት ተዘጋጅተሻል ማለት ነው። ለሆነ ቦታ ለመሄድ ወይ ፈተና ለመፈተን ወይ ሩጫ ለመሮጥ ተዘጋጅተሃል ወይ እያለ ነው። ለምሳሌ ከቤት አብራችሁ ለመውጣት ከወንድም ወይ ከእህት ወይ ከፋዘር ከማዘር ወይ ከፍሬንድ ጋር ለመውጣት ተዘጋጅተሻል ወይ ተዘጋጅተሃል ወይ እንውጣ ትለዋለህ። አር ዩ ሬዲ ትለዋለህ። ተዘጋጀህ? የስ አይም ሬዲ። ኖት የት ይልካኻ። ኖት የት ካለ ደግሞ አልተዘጋጀም አልጨረሰም አንዴ ይልሃል ማለት ወይ ሞመንት አንዴ ይልሃል ማለት ነው። ግን ተዘጋጅታለች። የስ አይም ሬዲ ብላለች። የስ አይም ሬዲ። እንቀጥል። Are you ready? Yes, I'm ready. Are you tired? Yes, a little tired. አር ዩ ታየርድ? ደክሞሻል? ታየርድ መድከም ማለት ነው። ታየር ዲ ከጨመርንበት ታየርድ ይሆናል። መድከም ማለት ነው። ዲ ከሌለ እዚህ ጋር TIRE ብቻ ከሆነ ታየር ይነበባል። ታየር መድከም ማለት ነው። ዲ ከጨመርንበት ታየርድ። ደክሞሻል? ደክሞሃል? ደክሟቸዋል እንዲህ ያለ ነው። ደኺም ከዲኺ ይብላል ማለት አር ዩ ታየርድ? ደኺም ከዲኺ ይብላል። የስ ሊትል ታየርድ። አዎ ትንሽ ደክሞኛል እያለች የስ ሊትል ታየርድ። Tired. Are you tired? Yes, a little tired. What is your hobby? My hobby is reading. ዋት ኢዝ ዩር ሆቢ? ዋት ኢዝ ዮር ሆቢ? ሆቢ ሆቢ ሰምዖ ከንብቦ ከለኹ ደመልኩም ሆቢ ዘይኮነ ሆቢ ማለት ዝንባሌ ያንተ ወይ አንቺ የምትወጂው ነገር የምትሰሪው ደስ የሚልሽ ነገር ምንድን ነው? ናትካ ዝንባለ ደስ ድብለካ ነገር ስንታይ ስእሊ ምስኣል ድዩ? ምጓዓዝ ብእግርኻ ድዩ? ምጓዓዝ ብኣየር ድዩ? ብነፋሪት ገለመለ ደስ ድብለካ ነገር ማለት ስለ ማይ ሆቢ ኢዝ ሪዲንግ። እሷ ሕጂ ደስ ትብላ ነገር እሷ ደስ የሚላት ነገር ምንድን ነው? ማንበብ ነው ማለት ነው። ጥሩ ነው ማንበብ። ካነበብክ ብዙ ታውቃለህ ማለት ነው። ብዙ ታውቃለህ። ስለዚህ ማይ ሆቢ ኢዝ ሪዲንግ ብለዋለች። ይችን ሲያነባት ስሙት። What is your hobby? ሆቢ My hobby is reading. Do you like music? Yes, I love music. ዱ ዩ ላይክ ሙዚክ? ሙዚቃ ትወጃለሽ? ሙዚቃ ትፈቱ ዲኺ ድብላ ደሎ ዱ ዩ ላይክ ሙዚክ? የስ አይ ላቭ ሙዚክ። ኣብዚ የጠየቃት ላይክ ነው። እዚህ ጋር ያለችው እሷ የመለሰችው ላቭ ነው። ላይክም ማስገባት ትችላለች። የስ አይ ላይክ ሙዚክ ማለት ትችላለች። የስ አይ ላቭ ሙዚክ ማለትም ትችላለች። ያው ነው። ላይክ ላቭ አንድ ነው፣ መውደድ ነው። ዱ ዩ ላይክ ሙዚክ? ሙዚቃ ትወጃለሽ? የስ አይ ላቭ ሙዚክ። ይደግመዋል። Do you like music? Yes, I love music. Do you like sports? Yes, I like. ዱ ዩ ላይክ ስፖርትስ? ስፖርትስ ትወጃለሽ? ስፖርት መሮጥ ወይ ኳስ መጫወት የተለያየ በገመድ መንጠር፣ መዝለል ሁሉም ስፖርት ነው። ዱ ዩ ላይክ ስፖርትስ ያላት ነው። ስፖርት ትወጃለሽ? የስ አይ ላይክ ፉትቦል። እግር ኳስ ነው የምትወደው ማለት ነው ልጅቷ። ብዙ አይነት ስፖርት ነው ያለ። ከብዙዎቹ እግር ኳስ ኩዕሶ እግሪ ደስ ይብላ ማለት ትወዱ። ይደግመዋል። Football. Do you like sports? Yes, I like football. Do you like traveling? Yes, I love traveling. Do you like traveling? ኦኬ ዱ ዩ ላይክ ትራቭሊንግ? መጓዝ ቅድም ብያችሁ ነበር። ሆቢ ነው ለራሱ። ትራቭሊንግ ለራሱ ምንድን ነው? ልክ እንደ መጽሐፍ ማንበብ ሆቢ ነው። ያንተ ሆቢ ደስ የሚል ቦታ ታያለ ማለት ነው። ታሪካዊ ቦታ ምናምን ትጎበኛለህ። ስለዚህ መጓዝ። ትራቭሊንግ ትወጃለሽ ወይ? ዱ ዩ ላይክ ትራቭሊንግ? የስ አይ ላቭ ትራቭሊንግ። የስ አይ ላይክ ትራቭሊንግ እያለች ነው። ሁሉንም ትወዳለች ልጅቷ። የስ የስ እያለች ነው። ወደሚቀጥለው ጥያቄ። Yes, I love traveling. Do you have friends? Yes, I have many friends. ዱ ዩ ሃቭ ፍሬንድስ?
ጓደኞች አሉሽ? መሓዙት ኣለዎ ክዶ? ጓደኞች አሉሽ ወይ? የስ አይ ሃቭ ሜኒ ብዙ ማለት ሜኒ። የማይቆጠር ከሆነ ማች እንላለን። ለምሳሌ ዋተር ማች ዋተር ነው የሚባለው እንጂ ሜኒ ዋተር አይባልም። ማች ፍሬንድስ አይባልም፣ ሜኒ ፍሬንድስ። ለማይቆጠር ማች እንላለን፣ ለሚቆጠር ሜኒ። ተምረነዋል። ይሄም በቪዲዮ ላይ አለ። የስ አይ ሃቭ ሜኒ ፍሬንድስ፣ ብዙ ጓደኞች አሉኝ እያለች ነው። Do you have friends? Yes, I have many friends. Do you like learning? Yes, I like learning. ዱ ዩ ላይክ ለርኒንግ? ለርኒንግ ማለት መማር ማለት ነው። መማር ትወጃለሽ? መማር ዲፈቱለ ገሊዩ ክማር ዘይደለሎ። ሶ ዱ ዩ ላይክ ለርኒንግ? ለርኒንግ ማለት መማር ማለት መምሃር ማለት። ክትመሃርስ ትፈቱ ደው? የስ አይ ላይክ ለርኒንግ። አዎ መማር ወዳለሁ እያለች ነው። Do you like learning? Yes, I like learning. ኦኬ። What time do you wake up? I wake up at 7. ይህም ጥያቄ ሁሉ ጊዜ ይመጣል፣ ይደጋገማል። ዋት ታይም ዱ ዩ ዌክ አፕ? ዌክ አፕ ዌክ አፕ መንቃት ማለት ነው ብያቸዋለሁ ካሁን በፊት። መነሳት ከሆነ ጌት አፕ ነው የሚባለው። ይሄ ዌክ አፕ ግን በአልጋ ላይ ሆነ አይነን ስትገልጥ አይንኻ ትገልጥ ከለኻ ትበራበር ከለኻ ማለት እዩ። እንትሳ አይኮነን። አይ ዌክ አፕ አት 7 ሰዓት ከጠዋቱ። በኢትዮጵያ ስንት ነው የሚባለው? 7 1 ነው መሰለኝ። 1 ትነሳለች ማለት ነው። What time do you wake up? I wake up at 7. Do you brush your teeth? Yes, every day. ዱ ዩ ብራሽ ዩር ቲዝ? ቲዝ ጥርሶች ማለት ነው። ቱዝ ከሆነ አንድ ጥርስ ነው። ይሄ ዳብል ቲ ያለው ዳብል ኤ ያለው ዳብል ኦ ከሆነ ቱዝ ይነበባል። ቱዝ አንድ ጥርስ ማለት ነው። ብዙ ወደ ጥርሶች ሲንለማ ዳብል ኦ የነበረ ዳብል ኢ እንቀይረዋለን። ቲዝ ይነበባል። ቱዝ የነበረ ቲዝ ይቀየራል ማለት ነው። የስ ኤቭሪ ዴይ። ያ በየቀኑ ብራሽ ካላደረከው ጥሩ አይደለም ማለት ነው። የአፍ ጠረን ወይ ሽታ ምናምን ሊያመጣ ይችላል። የጥርስም ሊበላሽ ይችላል። ስለዚህ you have to brush your teeth every day. Okay? Do you brush your teeth? Yes, every day. Do you wash your face? Yes, I do. Do you wash your face? ጥያቄ እንደመለማማድ ይመር ትሕቶ ቀሊል ግን እንዴት ከመይ ጌርካ ከም ትሓትት እንዴት አድርገን እንደምትጠይቅ ነው እንጂ do you wash your face ፊትሽን ትታጠቢያለሽ እያላት ነው። አሁን ከመይ ጌርካ ከምዚ ዓይነት ሕቶ ትሓትት እቲ ቀንዲ ቁም ነገር እምበር ዘይሕፀብ ሰብ የለን፣ ፊቱ የማይታጠብ ሰው የለም ማለት ግን እንዴት አድርገን እንደምንጠይቅ ነው የሚያስተምረን ያለ ማለት ነው። ኦኬ የማቀላል ነው ምናምን እንዳትሉ። የስ አይ ዱ ዱ ብሎ ስለጠየቃት የስ አይ ዱ። ኦኬ Do you wash your face? Yes, I do. Do you take a bath? Yes, I take a bath. ዱ ዩ ቴክ ኤ ባዝ? ቴክ ማለት ሌላ ትርጉም ቴክ መውሰድ ነው። ለምሳሌ ማርከር ከዚህ ከወሰድኳት ቴክ አረግኳት ማለት ቱክ አልፈዋል ማለት ነው። እዚህ ላይ ግን ቴክ ማለት ሻወር ትወስጃለሽ ወይ ነው ማለት ትታጠቢያለሽ ወይ። ባዝ ሻወር ማለት ነው። ዱ ዩ ቴክ ኤ ባዝ? የስ። አሁን እንዴት አድርገን እንደምንጠይቅ ነው የሚያስተምረን ያለ እንጂ ገላው የማይታጠብ ሰው እንደሌለ እናውቃለን። ነው ስለ የሰብሰብ ያለን ሐቀደም ግን እዚህ ከኔ ጋር ከተሐትት ሰብ እንዴት አድርገህ ትጠይቃለህ ነው ዋና ቁም ነገሩ። ኦኬ ዱ ዩ ቴክ ኤ ባዝ? የስ አይ ቴክ ኤ ባዝ። አዎ ወስዳለሁ እያለች ነው። Do you take a bath? ባዝ Yes, I take a bath. Do you eat breakfast? Yes, I eat breakfast. ቁርስ ማለት ነው። ብሬክፋስት ማለት ይሄ ቁርስ ማለት ነው። ስለዚህ ቁርስስ ትበያለሽ እያላል ነው። ቁርስ አንዳንድ ሰው ሳይቆርስ የሚወጣ አለ፣ ውጭ የሚበላ አንዳንድ ደግሞ ቤቱ በልቶ የሚወጣ አለ። ስለዚህ አንዳንድ ደግሞ ቁርስ የማይበላ ሰው አለ፣ ምሳ ድረስ ሳይበላ ይውልና አንድ ላይ ያጠቃለዋል ማለት ነው።
እንደ ልም ግን ጥሩ አይደለም። ጠዋት መቁረስ ቁርስ መብላት ጥሩ ነው። የስ አይ ኢት ብሬክፋስት። አዎ ቁርሴን እበላለሁ። Do you eat breakfast? Yes, I Breakfast. eat breakfast. ብሬክፋስት። What do you eat for breakfast? I eat bread and eggs. ኦኬ ዋት ዱ ዩ ኢት ፎር ብሬክፋስት? ይህን ቁም ነገሩ ቁርስ ለቁርስ ምንድን ነው የምትበዩ? ቁርስሽ ምንድን ነው የምትበዩ? ዋት ዱ ዩ ኢት ፎር ብሬክፋስት? ፎር ብሬክፋስት ቁርስ፣ ምሳ ከሆነ ፎር ላንች እንላለን። ፎር ላንች። ድራር እራት ከሆነ ፎር ዲነር እንላለን ማለት ፎር ዲነር። አሁን እንዴት አድርገን ይሄ ሁሉ መቀያየር እንችላለን። ዋት ዱ ዩ ኢት ፎር ብሬክፋስት? ዋት ዱ ዩ ኢት ፎር ላንች? ዋት ዱ ዩ ኢት ፎር ዲነር ብለን መጠየቅ እንችላለን ማለት ነው። ስንላመድ የአይ ኢት ብሬድ ኤንድ ኤግስ፣ እንቁላል በዳቦ ሳንዱች ማለት ነው። What do you eat for breakfast? I eat bread and eggs. ሶሪ ዱ ዩ ጎ ቱ ስኩል ያላት ነው። ዱ ዩ ጎ ቱ ስኩል፣ ትምህርት ቤት ትሄጃለሽ? ወደ ትምህርት ቤት ትሄጃለች ወይ? ተማሪ ነች ወይ ለማለት ነው። ተማሪ ካልሆነ መቼም ትምህርት ቤት አይሄድም። ልጆች ሊያመጣ ሊሄድ ይችላል፣ ወይም ደግሞ ይሄዱ አይደል? ዱ ዩ ጎ ቱ ስኩል? የስ አይ ጎ ቱ ስኩል። የስ አይ ጎ ቱ ስኩል። አዎ እሄዳለሁ። School? Yes, I go to school. How do you go to school? I go by bus. ሃው ዱ ዩ ጎ ቱ ስኩል? ይሄ ነው ዋናው ቁም ነገሩ። ይሄ ነው እንዴት ነው የምትሄጁ? ሃው ከመይ እና ቤት ትምህርቲ ትኸዲ? በእግሪ፣ በባስ፣ በአውቶቡስ፣ ብምንታይ ትኸዲ? አይ ጎ ባይ ባስ። አይ ጎ ባይ ባስ። ቀጥለው How do you go to school? I go by bus. Do you like your school? Yes, I like it. ዱ ዩ ላይክ ዩር ስኩል? ዱ ዩ ላይክ ዩር ስኩል? ትምህርት ቤትሽን ትወጀዋለሽ? ያላ ነው። የስ አይ ላይክ ኢት። ኢት ማለት አሁን እዚህ ጋር ስኩል ማለት ነው። አሁን ስኩል ለማለት ከማለት ኢት ብለን እናሳጥረዋለን ማለት ነው። የስ አይ ላይክ ማይ ስኩል ብለ ከመጻፍ የስ አይ ላይክ ኢት ካልን ኢት ማለት አሁን እዚህ ላይ ስኩል ማለት ነው። ኦኬ እንቀጥላለን። ትንሽ ነው የቀረን። Do you like your school? Yes, I like it. Who is your best friend? My best friend is John. ሁ ኢዝ ዩር ቤስት ፍሬንድ? ቤስት ሁ ማን ነው ያንቺ ቤስት የበለጠ ጓደኛሽ ማን ነው? ብዙ ጓደኞች ያሉን አለን፣ ግን በጣም የሚቀርበህ በጣም የሚያከብረህ የምታከብረው ወይ የምታከብረህ የምታከብራት ጓደኛ ደግሞ አለን አይደል? እሱ ያንተ ምንድን ነው? ቤስት ነው። ጉድ እንላለን፣ ጥሩ። ቤተር በጣም ጥሩ። ቤስት ካልን ደግሞ እጅግ በጣም ጥሩ ማለት ነው። ስለዚህ ያ የበለጠ ፍሬንድሽ ማን ነው ሲላት ማይ ቤስት ፍሬንድ ኢዝ ጆን። ጆን የሚባል ነው የእኔ ቤስት ፍሬንድ ብላለች ማለት ነው። Who is your best friend? My best friend is John. Do you study English every day? Yes, I study daily. ዱ ዩ ስታዲ እንግሊሽ ኤቭሪ ዴይ? ስታዲ ማለት ማጥናት ማለት ነው። ማጥናት። ስለዚህ አንቺ እንግሊሽ በየቀኑ ታጠኛለሽ ወይ? ኤቭሪ ዴይ ማለት በየቀኑ። የስ አይ ስታዲ ዴይሊ፣ በየቀኑ ማለት ነው። ዴይሊ ማለት ኤቭሪ ዴይ ማለት ነው። ዴይሊ መዓልታዊ ማለት። የስ አይ ስታዲ ዴይሊ። ስለዚህ እንግሊዝኛ ዴይሊ ካጠናን ጥሩ ተናጋሪ እንሆናለን ማለት ነው እንደሷ። Do you study English every day? Yes, I study daily. Do you do homework? Yes, I do homework. ዱ ዩ ዱ ሆምወርክ? የቤት ስራሽን ትሰሪያለሽ ነው። ዱ ዩ ዱ ከመይ ገና ንጥየቅ ንሓትት። ዱ ዩ ዱ ሆምወርክ? የቤት ስራ ትሰሪያለሽ? የስ አይ ዱ ሆምወርክ። አዎ እሰራለሁ። Do you do homework? Yes, I do homework. Do you play games? Yes, I play games. ጌምስ ጨዋታዎች ትጫወቻለሽ? ዱ ዩ ፕሌይ ጌምስ? አዎ። ትምህርት ብቻ ከሆነ ደግሞ ጥሩ ስላይደለ
አንጎልም መዝናናት ስላለበት ጌም ደግሞ ትጫወታለች ማለት ነው። አንድ ጥያቄ መጨረሻው Do you play games? Yes, I play games. What is your favorite game? My favorite game is cricket. ኦኬ ዋት ኢዝ ዩር ፌቨራይት ጌም? እቺ ቃል መቼም ሁሉ ጊዜ ነው የምትመጣው። እቺ ፌቨራይት አብልጠህ የምትወደው ብዙ ጨዋታ አለ፣ ብዙ ጌም አለ። ከዚህ ከብዙ ጌሞች የምትወጂው የትኛው ጌም ነው እያላት ነው። የትኛው ጌም ነው የምትወጂው እያላት ነው። ሶ ማይ ፌቨራይት ጌም ኢዝ ክሪኬት ብለዋለች። ክሪኬት የሚባል አይነት ጌም ነው የምወዱ። What is your favorite game? My favorite game is cricket. So that's all for today. If you have any question or suggestion, you are welcome. Thank you. See you another